አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ሃሩን ሚዲያ ቤተሰቦች ይህ ዕለት ሰኞ ወደ እናንተ የሚደርሰው ሃሩን መረጃ ዝግጅታችን ነው። በዚህ የመረጃ ፕሮግራማችን በዛሬው ዕለት የነበሩ እስላማዊና ሀገራዊ መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ እንድትከታተሉን ጋበዝናችሁ። ክቡራትና ክቡራን ተመልካቾች መረጃዎቹን እያቀበልኳችሁ ከማል ኑር አብሬያችኋለሁ። አብራችሁ ይቆዩ። ቀዳሚ መረጃችን የሚሆነው ሃሩን ሚዲያ አንዱማ አንድ ግብ ዋኑማ ዋንጎል በሚል ለአንድ ዓላማ እንዲሁም ታሪክ ለመስራት የተነሳበት ልዩ መርሃ ግብር ሁለተኛው መድረክ ተዘጋጅቷል። እንግዲህ ቀደም ብሎ ሃሩን ሚዲያ የሚሰራቸውን ስራዎች ለማጠናከር ባሳለፍነው ኖቬምበር 15 በአሜሪካ ዲኤምቪ እጅግ ደማቅ የፈንድራይዚንግ መድረክ ማዘጋጀቱ የሚታወስ ነው። አሁን ደግሞ የፊታችን ጃንዋሪ 3 በአትላንታ ጆርጂያ ሙእሚኒን መስጂድ ልዩ የሃሩን ሚዲያ ፈንድራይዚንግ መድረክ ይካሄዳል። በዚህ መድረክ ላይ እጅግ ታላላቅ እንግዶች፣ የኮሚኒቲ መሪዎች፣ ኡስታዞች፣ ጋዜጠኛና የሃሩን ሚዲያ መስራች አብዱራሂም አህመድን ጨምሮም ሌሎች በርካታ እንግዶች የሚገኙ ሲሆን እርስዎም ትኬቱን በተለያዩ አማራጮች በኦንላይን እና ከተለያዩ ኮሚኒቲዎች ላይ በመግዛት የዚህ ፕሮግራም ተሳታፊ እንድትሆኑ ጥሪያችንን እናቀርባለን። ለነገ የተሻለ ስራ እንግዲህ ሃሩን ሚዲያ የተለያዩ ዝግጅቶችን አቅዶ እየሰራ ይገኛል። በተለይ ፋይናንሻሊ አቅሙን ለማጠናከር እና የተሻሉ ስራዎችን ለመስራት እንዲህ አይነት መድረኮችን በሀገር ውስጥም የማዘጋጀት ፕላኖች አሉት። አሁን በአሜሪካ ሁለተኛው መድረክ ይዘጋጃል። እርስዎም በዚህ በአሜሪካ በሚካሄደው መድረክ ላይ እንድትሳተፉ ጥሪያችንን እናቀርባለን። ዘምዘም ባንክ የተከፈለ የካፒታል መጠኑ 5 ቢሊዮን ብር መድረሱን ተከትሎም ለባለ አክሲዮኖች ትርፍ ማከፋፈል እንደሚጀምር ገለጸ። ዘምዘም ባንክ ብሔራዊ ባንክ ለፋይናንስ ተቋማት ዝቅተኛ የካፒታል መጠናቸው 5 ቢሊዮን ብር እንዲደርስ ያስቀመጠውን መመሪያ ተከትሎ ባንኩ የተከፈለ ካፒታሉ 5 ቢሊዮን ብር መድረሱንም ገልጸዋል። ይህንኑ የተከትሎም ለባለ አክሲዮኖች ትርፍ ማከፋፈል እንደሚጀምር ነው የተገለጸው። ዘምዘም ባንክ በሚሊኒየም አዳራሽ በትላንትናው ዕለት ባካሄደው 5ኛ መደበኛና 4ኛ አስቸኳይ ጠቅላላ ጉባኤ ላይ የባንኩ የቦርድ ሰብሳቢ የበጀት ዓመቱን ሪፖርት ያቀረበ ሲሆን አዳዲስ የቦርድ አባላት ምርጫ ክንውን በጠቅላላ ጉባኤ የተያዙ አጀንዳዎች ለውይይት ቀርበው ውሳኔ ተሰጥቶባቸዋል። ዘምዘም ባንክ ጠቅላላ ሀብቱ 16.6 ቢሊዮን ብር ሆኖ የተመዘገበ ሲሆን ባሳለፍነው ዓመት ከተመዘገበው 9.4 ቢሊዮን ብር የ7.2 ቢሊዮን ብር ጭማሪ ማሳየቱም ነው የተገለጸው። ባንኩ ከታክስ በፊት 1.23 ቢሊዮን ብር ትርፍ እንዳስመዘገበ የተገለጸ ሲሆን 288 ሚሊዮን ብር ከግብር ክፍያ በኋላ ደግሞ 940.8 ሚሊዮን ብር የተጣራ ትርፍ ማስመዝገቡ ተገልጿል። ይህም ለአንድ አክሲዮን የፈሰስ ከተደረገው መዋለ ንዋይ 41.4% ያህል ወይም ኢፒኤስ ገቢ ማድረጉንም ሪፖርት አድርጓል። ማህበራዊ ፖለቲካዊ የተግዳሮቶች ከፍተኛ የገበያ ውድድር እንደገጠመ የገለጸው ባንኩ ተጨማሪ ገንዘብ በማሰባሰብ ረገድ አስደናቂ ስኬት ማስመዝገቡም ነው በጠቅላላ ጉባኤው ላይ የተገለጸው። ባንኩ ተጨማሪ 4.7 ቢሊዮን ብር ገቢ ማሰባሰብ አጠቃላይ ተቀማጭ ገንዘቡን ወደ 11.62 ቢሊዮን ብር ማሳደግ መቻሉም እንዲሁ ተገልጿል። በንጉስ ነጃሺ ዙሪያ የተሰራ አርዱስ ሲድቅ ዘጋቢ ፊልም ምርቃትና ሲምፖዚየም መካሄዱ ተገለጸ። ትካል ረድኤት ቢላል ወይም ቢላል ኤድ የኢትዮጵያ ገጽታ በዓለም መድረክ ላይ በበጎ ለማስተዋወቅ በንጉስ ነጃሺ እና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ዙሪያ ያዘጋጀውን ዘጋቢ ፊልም ባሳለፍነው ታህሳስ 4 2018 ዓ.ም በአዲስ አበባ አድዋ ሙዚየም አዳራሽ እጅግ በታላቅ ድምቀት አስመርቋል። የሲምፖዚየም ዋና ዓላማ በትግራይ ክልል የሚገኙ በንጉስ ነጃሺ መስጂድ የሚገኙ ቅርሶችን በሙስሊሙ ማህበረሰብ እንዲያውቅ ከማድረግ ባሻገር እንዲጠቀሙበት መሆኑን የፕሮግራሙ አዘጋጅ አሚር ሳሊህ ተናግረዋል። የነጃሺ ታሪክ በዓለም ትልቅ ቅርስ ሆኖ እያለ በተባበሩት መንግስታት ትምህርትና የሳይንስ የባህል ድርጅት ወይም ዩኔስኮ አለመመዝገቡን የገለጹት አሚር ለማስመዝገብም ነጃሺ 00 መንደር የሚል ኢኒሽቲቭ ተጀምሮ እንቅስቃሴ ላይ እንደሚገኝ ተገልጿል። አርዱስ ሲድቅ ወይም የእውነት ምድር በሚል ዘጋቢ ፊልም መዘጋጀቱ የፕሮግራሙ አስተባባሪዎች የተናገሩ ሲሆን ዘጋቢ ፊልሙም ከኢትዮጵያ ባለፈ በውጭ ሀገራት ለማስተዋወቅም ወይም ለማሳየትም ዝግጅት እየተደረገ መሆኑን የሲምፖዚየሙ አዘጋጆች ተናግረዋል። በቀጣይም በሳውዲ ጅዳ ከተማ ለማቅረብ የተዘጋጁ ሲሆን በ5 ቋንቋዎች መተርጎሙንም ነው የገለጹት። ፕሮግራሙ የክብር እንግዳ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ የነጃሺ ታሪክ ለእስልምና መስፋፋት ያለው ትልቅ ትርጉም የሚገልጽ ነው ያሉ ሲሆን ታሪኩ የሁላችንም ታሪክ ነው ሲሉም ተናግረዋል።
በዝግጅቱ ላይ አቶ ጌታቸው ረዳ በተጨማሪም የቀድሞው የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል አበበ ተክለ ሃይማኖትን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች መገኘታቸው ተመላክቷል። በሼህ ሰይድ አራጌ የተጻፈው አውኖ ራህማን መጽሐፍ ተመረቀ። በሼህ ሰይድ አራጌ የተጻፈው አውኖ ራህማን መጽሐፍ በትላንትናው ዕለት በአዲስ አበባ አወሊያ የመሰብሰቢያ አዳራሽ በድምቀት ተመርቋል። በአወሊያ የመመረቂያ አዳራሽ የተካሄደው የሼህ ሰይድ አራጌ አውኖ ራህማን መጽሐፍ ምርቃት ዝግጅት ላይ የኢትዮጵያ ሙስሊሞች ታሪካዊ ፈታዎችና የኢልም ወይም የእውቀት ቅብብሎች ወሳኝ ሚና ትኩረት አድርጎ መካሄዱም ነው የተገለጸው። ዝግጅቱ ላይ በዋነኝነት የታሪክ ውዥንብሮችን ለመመከት እና የእምነት ንጽህናን ለመጠበቅ የጽሁፍ ስራዎችንና ኢናሳድ ወይም የሰነድ ሰንሰለት ያላቸው ወሳኝ ሚና ማጉላቱ ተመላክቷል። ፕሮግራሙ ላይ የተለያዩ መልእክቶች የተላለፉ ሲሆን ሼህ መሐመድ ዘይን ዘህረድን በመድረኩ ባደረጉት ንግግር ዑለማዎች የቀደመውን የእውቀት ውርስ ለመቀጠልና ለትውልድ ለማሻገር በሀገር ቋንቋ የተለያዩ መጽሐፍትን በማዘጋጀት ላይ ትኩረት አድርገው እንዲሰሩ ተናግረዋል። በፕሮግራሙ ላይ የታደሙት ሼህ ኤልያስ አህመድ በበኩላቸው በመረጃና በሰነድ የተደገፈ እውቀት አስፈላጊነት ላይ አጽንኦት የሰጡ ሲሆን ኡስታዝ አህመድ ድንጀበል በበኩላቸው በሰለፎች አኗኗር ወይም ሀያት ላይ ብቻ ከማተኮር ጎን ለጎን መሰረታዊ የሆነውን እምነታቸውን ወይም አቂዳቸውን ለመጠበቅና ትኩረት ለመስጠት የሚደረገው ጥረት ተጠናክረው መቀጠል እንዳለበት በመድረኩ ላይ መናገራቸው ተገልጿል። በመጨረሻም ዝግጅቱ ላይ ሁሉም ሙስሊሞች በተለይም ደግሞ ዑለማዎች የሰለፎችን ንጹህ አቂዳ መረጃ ወይም ሰነድ ላይ ተመስርቶ እንዲሰራጭና ለቀጣይ ትውልድ በሀገር ቋንቋ የተሟላ የእውቀት ቅብብሎች አሻራ እንዲያስቀምጡ አሳስበው ፕሮግራሙ መጠናቀቁን ዳዕዋ ቲቪ ያደረሰን ዘገባ ያመላክታል። የለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከአንቢያ መስጂድ ወጣት ጀማዓ ጋር በመተባበር ታላቅ የዳዕዋ መርሃ ግብር አካሄዱ። በአዲስ አበባ ከተማ ለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከአንቢያ መስጂድ ወጣት ጀማዎች ጋር በመተባበር ጎሮ በሚገኘው የአንቢያ መስጂድ ታላቅ የዳዕዋ ፕሮግራም በትላንትናው ዕለት ታኅሳስ 5 2018 ዓ.ም በድምቀት አካሂደዋል። በመርሃ ግብሩ ላይ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሼህ መሐመድ ሸሪፍ እና እንዲሁም የከፍተኛ ምክር ቤቱ ዋና ጸሐፊ ኡስታዝ ሸሃቡዲን ሸህኑራ እንዲሁም የክፍለ ከተማው መጅሊስ አመራሮችና ኡስታዞች የአካባቢው ሙስሊሞችም ተገኝተው ነበር። በመድረኩ ኡስታዝ ሱልጣን የአላህ ጥበቃ በሚል ርዕስ ለታዳሚያን ዳዕዋ ያቀረቡ ሲሆን የአላህ ጥበቃ በተሟላ መልኩ አጠገባችን እንዲኖር ከወንጀል የጸዳ ህይወት ሊኖረን ይገባል ብለዋል። እንዲሁም ኡስታዝ መሐመድ ሐሰን ማሜ በበኩላቸው የእምነት አስፈላጊነት በሚል ርዕስ ሰፊ ዳዕዋ ያደረጉ ሲሆን በዳዕዋ ፕሮግራሙ ላይ የተገኙት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ኡስታዝ ሸሃቡዲን ሸህኑራ በዚህ አይነት የሰዎች ስብሰባ ላይ ተገኝቶ ስለ እስልምና መስማት አስደሳች ነው በማለት ገልጸዋል። ወጣቶች የእምነታቸውን ኃላፊነት ተረክበው እንዲሄዱ ከተፈለገ የእውቀት አስፈላጊነትን በተሻለ መልኩ መረዳት ሊኖርብን ይገባል ያሉ ሲሆን በዲጂታል ዘመን ላይ እንደመገኘታችን ወጣቶች ዘመኑን በሚጠይቀው መንገድ እውቀት ለሰዎች ለማስተላለፍ ጥረት ማድረግ አስፈላጊ ነው ብለዋል። አልዓቂዳ ወይም እምነት የሚባለው ነገር ምንድነው ከሚለው ስንነሳ يقول ما هو ما يصدقه العبد ويدين به عند ግለሰብ ማንኛውም ሰው እንደ ሰውነት ሰዎችም ይሁን ጅኖች የሚያምኑበት ለአላህ ወይም ለሆነ አካል ተገዥነታቸውን የሚያሳዩበት ጽኑ የጠለቀ አቋም ነው ዓቂዳ የሚባለው እምነት ስለሆነ ነገር ያላቸው አቋም የሚያመልኩትን አካል የሚያመልኩበት መንገድ ዓቂዳ ወይም ዲን ይባላል። ይሄኛው ትልቅ መሰረት ነው። ታዲያ ይህ ዓቂዳ ወይም እምነት ሁለት አይነት ይዘት አለው። አላህ Subhanahu Wa Ta'ala ያወረደውን መልእክተኞችን የላከበት ያወረዳቸውን መጽሐፍቶች የሚገጥም ከሆነ ይህ እምነትና አቋም ትክክለኛና ጠንካራ እምነት ይባላል። አልዓቂደቱ ሰሒሓ ትክክለኛው ዓቂዳ ትክክለኛው እምነት በመባል የሚብራራ የሚገለጽ ይሆናል። ነገር ግን የተያዘው እምነትና አቋም ከዚህ በተቃራኒ ቁርአንና ሐዲስን የሚቃረን የመልእክተኞችን ጥሪ የሚቃረን ትክክለኛ የአላህን ዐዘ ወጀል መልእክት የማይቀበል የሚቃረን ከሆነ የተበላሸ እምነት እንለዋለን። አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሼህ መሐመድ ሸሪፍ በበኩላቸው ወጣቶች ከብዙ አሳሳች ነገር ራሳቸውን
አቅበው በዚህ መሰል ተግባር ላይ መሳተፍ መቻል ትልቅ እድል ነው ብለዋል። ለሚኩራ ክፍለ ከተማ መጅሊስ ውጤታማ እንቅስቃሴ እያደረገ መሆኑን አንስተው ወጣቱ ያሳተፈ ተግባር ላይ ጠንክሮ እንዲሰሩም መልእክታቸውን አስተላልፈዋል። የአንቢያ መስጂድ ጀማዎች በዝግጅቱ ላይ ለተገኙ መጅሊስ አመራሮች፣ ኡስታዞች እንዲሁም የአካባቢ ሙስሊሞችና የአካባቢ ጸጥታ ኃይሎች ምስጋናቸውን አቅርበው መርሃ ግብሩ ተጠናቋል። ይህንን ፕሮግራም በተመለከተ ሀሩን ሚዲያ በሌላ ዝግጅት ሙሉ ፕሮግራሙን ወደ እናንተ የሚያደርስ ይሆናል። በሼህ መሐመድ ሐሚድን የተመራው የአሊፍ ጀማ ልኡካን ቡድን በሀላባ ዞን የሚገኘው የሱና ዩኒቨርሲቲ ጎበኘ። ሼህ መሐመድ ሐሚድን የተመራው የአሊፍ ጀማ ልኡካን ቡድን በሀላባ ቁሊቶ ከተማ የሚገነባው የሱና ዩኒቨርሲቲን በትላንትናው ዕለት ታህሳስ 5 2018 ዓ.ም ጉብኝት አድርጓል። በጉብኝቱ ላይ የአሊፍ ጀማ የተወከሉ መነሻቸውን ከሀገራችን ከሁሉም አቅጣጫ የሆነው በኸይር ስራ ላይ በመሳተፍ የሚታወቁ በርካታ ወንድሞች በዶክተር ሼህ መሐመድ ሐሚድን እየተመሩ ወደ ዩኒቨርሲቲው የግንባታ ስፍራ ተገኝተው ጉብኝት ማድረጋቸውን የተገለጸው በሀላባ ዞን መጅሊስ ሰብሳቢ ሼህ ሁሴን መሐመድ የተመራው ዑለማዎች፣ መሻይኮችና የመጅሊስ አመራሮች ተጽዕኖ ፈጣሪ ግለሰቦችን ያካተተው የሀላባ ጀማዓም ደማቅ አቀባበል ያደረገላቸው ሲሆን በጉብኝቱ ወቅትም በርካታ ሀሳቦች ተንሸራሽረዋል። ዩኒቨርሲቲው የመሰረት ድንጋይ የተጣለለት ስፍራ ከታሪካዊው የበደኔ አካባቢ አቅራቢያ መሆኑ ትልቅ ትርጉም ያለው መሆኑም ነው የተገለጸው። ከዩኒቨርሲቲው ግንባታ በተጓዳኝ የትምህርት ስራ በአስቸኳይ መጀመር እንደሚገባም ስምምነት ላይ መድረሱ ተነግሯል። አክፍሮት ኃይላት እንቅስቃሴ በመግታት ኢስላምን ለሌሎች ለማዳረስ እውቀት ወሳኝ መሆኑም ተመላክቷል ሲል ባልደረባችን አብደል መጂድ አህመድ ከሀላባ ሀሩን ሚዲያ ስቱዲዮ ያደረሰን ዘገባ ያመላክታል። እናትና ልጅ ምሳ ከበሉ በኋላ ለጊዜው ባልታወቀ ምክንያት በተከታታይ ህይወታቸው ማለፉ ጥያቄ ጫረ። በምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ እንደገለጹትም እናትና ልጅ ምሳ ከበሉ በኋላ በተከታታይ ህይወታቸው ማለፉ ነው የተናገሩት። እናትና ልጅ ታህሳስ 3 ቀን 2018 ዓ.ም ከቀኑ 6 ሰዓት ተኩል ገደማ መስጂድ ሰላት ቆይተው ወደ ቤታቸው ገብተው ምሳቸውን ከበሉ በኋላ እናት ሸዋር ለመውሰድ ሸዋር ቤት ሲገቡ አረፋ በመወራጨት ሲወርቁ የተመለከተችው ልጃቸው በድንጋጤ በመጮህ የአካባቢውን ሰው ብጠራም የአካባቢው ሰው ሲደርስ ህይወታቸው አልፎ መገኘቱ ነው የተገለጸው። ከሰዓታት ቆይታ በኋላም ልጅ በተመሳሳይ እንደ እናቷ አረፋ በመድፈቅ ስትወድቅ ወደ ካራሚሌ ሆስፒታል ለሕክምና ብትላክም በሕክምና ላይ ያለች ህይወቷ ማለፉን ፖሊስ አስታውቋል። ፖሊስ የሟቾችን አስክሬን ለምርመራ ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል የላከ ሲሆን ተጨማሪ ለምሳ የተመገቡትን ምግብና የጠጡትን ውሃ ናሙና ለኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በመላክ ስለ አሟሟታቸው ምክንያት ሰፊና ጥልቅ ምርመራ እያደረገ መሆኑን ገልጿል። የምርመራውን ውጤት ፖሊስ ለህዝብ ይፋ እንደሚያደርግም ነው የገለጸው። እየተከታተላችሁ የምትገኙት ለተሰኘው ወደ እናንተ የሚደርሰው ሀሩን መረጃ ሰዓታችንን ነው። አሁን ደግሞ ከባህር ማዶ ያገኘነውን መረጃ ወደ እናንተ እናደርሳለን። ሳውዲ አረቢያ በአንድ ሳምንት ባነሰ ጊዜ ውስጥ ብቻ ከ19500 በላይ ዜጎችን የህግ ተላላፊዎችን በቁጥጥር ስር መዋሏን ገለጸች። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው ባሳለፍነው ሳምንት ከዲሴምበር 4 እስከ ዲሴምበር 10 ባለው ጊዜ ውስጥ በጸጥታ ኃይሎችና በተዛማጅ የመንግስት አካላት በተደረገ የጋራ ፍተሻ 19576 ህገወጥ ነዋሪዎችን ተይዘዋል ብለዋል። ይህ ሰፊ ዘመቻም በሶስቱ ዋና ዋና የህግ ጥሰት ዘርፎች ላይ ያተኮረ ነበር ያለ ሲሆን 12506 የመኖሪያ ፈቃድ ህግ ተላላፊዎች እንዲሁም 4154 ደግሞ የድንበር ደህንነት ህግ ተላላፊዎች ሲሆኑ 2916 የሚሆኑት ደግሞ የሰራተኛና ህግ ተላላፊ እንደነበሩም ነው የተገለጸው። በዚህ ውስጥም ድንበር ጥሰው ወደ መንግስት ለመግባት ሲሞክሩ 1418 ሰዎች በቁጥጥር ስር ውለዋል ሲል ከተያዙትም ውስጥ 57% የሚሆኑት ኢትዮጵያውያን መሆኑን እንዲሁም 41% የሚሆኑት የመናውያን እንዲሁም 2% የሚሆኑት ደግሞ የሌሎች ሀገር ዜጎች መሆናቸውን የገለጸው። ተጨማሪም 24 ሰዎች መንግስቱን ለቀው ለመውጣት ሲሞክሩ ተይዘዋል ያለ ሲሆን እንዲሁም 16 ሰዎች ለህግ ተላላፊዎች የትራንስፖርት የመጠለያ የስራ ዕድል በማመቻቸት ተሳታፊ ሆነው ተይዘዋል ተብሏል። በአጠቃላይ 30427 የሚሆኑ ውጭ ዜጎች ማለትም 28718 ወንዶችና 1709 ሴቶች በህገ ወጥ መንገድ በሳውዲ አረቢያ ሲንቀሳቀሱ ተይዘዋል ሲል በአሁኑ ጊዜ ህጋዊ እርምጃዎች ተወስዶባቸዋልም ብሏል።
የሀገር ውስጥ ጉዳይ ሚኒስቴር ህገወጥ ግለሰቦች ወደ መንግስት እንዲገቡ የሚያመቻች የሚያጓጉዙ መጠለያ ወይም ሌላ ማንኛውም ድጋፍ የሚሰጥ ማንኛውም ሰው እስከ 15 ዓመት የሚደርስ እስራትና እስከ 1 ሚሊዮን የሳውዲ ሪያል በሚደርስ ቅጣት እንዲሁም ለትራንስፖርት ወይም መጠለያ አገልግሎት የዋሉ ንብረቶችን መውረስ እንደሚቀጥልም ነው የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር ያሳወቀው። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ለዛሬ የነበሩን የመረጃዎቻችን ይህንን መስሎ ነበር። መረጃዎቹን እያቀበልኳችሁ ከማል ኑርዬ አብራችሁ ቆየው። በያላችሁበት የዓለም ዳርቻ ሰላምና መተሳሰብ ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።